ሰላም እንዴት ናችሁ? ሁሳም ነኝ ከኤችቲኤም አካዳሚ። በዛሬው ቪዲዮአችን ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 5 ፓርት 3 ይዘንላችሁ መጥተናል። ለዚህ ዩቲዩብ ቻናል አዲስ ናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ በማድረግ ቻናላችን ቤተሰብ እንድትሆኑ ሁላችሁንም በአክብሮት እንጋብዛለን። ሀሳብ አስተያየት ካላችሁ ጥያቄም ካላችሁ ኮሜንት ሴክሽን ላይ የገባችሁ ጽፉልን፣ የሚደርሰን ይሆናል። እንዲሁም ደግሞ ቪዲዮቻችንን ስታዩ ቪፒኤን በማብራት ቪዲዮቻችንን እንድታዩና ሰፖርት እንድታደርጉን እንጠይቃለን። ዛሬ እንግዲህ በፓርት 2 ካቆምንበት አርጉሜንት አጌንስት ዘ ፐርሰን የሚለው አራተኛው ላይ የፋላሲ ኦፍ ሪሌቫንስ ከሆነ ውስጥ አራተኛው ታይፕ ላይ ደርሰን ነበር ያቆምነው። ዛሬ ከሱ የምንቀጥል ይሆናል ማለት ነው። ወደ ዛሬው ትምህርታችን ከመግባታችን በፊት ባለፈው በፓርት 2 ኪው ሰጥቻችሁ ነበር ወይም ደግሞ ጥያቄ ሰጥቻችሁ ነበር። የሱን መልስ ላሳያችሁና ከዛ ወደ ዛሬው ፓርት የምናልፍ ይሆናል ማለት ነው። እንግዲህ በፓርት 2 7 ምርጫ ጥያቄዎች ነበሩ። ሰባቱ ምርጫ ጥያቄዎች እንግዲህ እዛው በተማርናቸው ፋላሲዎች ላይ የወጡ ጥያቄዎች ናቸው ማለት ነው። እና መልሳቸው ይሄን ይመስላል። ከናንተ መልስ ጋር አስተያዩና ከዛ ያልገባችሁ ነገር ካለ ወይም ደግሞ ልክ ያልሆናችሁ ነገር ካለ ቪዲዮን ተመልሳችሁት ከዛም ጥያቄ የፈጠረባችሁ ነገር ካለ ደግሞ ኮሜንት ሴክሽን ላይ ጻፉልን። መልሱ ይሄን ይመስላል ማለት ነው። አንደኛው ቢ፣ ሁለተኛው ሲ፣ ሶስተኛው ኤ፣ አራተኛው ቢ፣ አምስተኛው ኤ፣ ስድስተኛ ሲ፣ ሰባተኛ ሲ። ይሄ የባለፈው ጥያቄ መልስ ነው ማለት ነው። ወደ ዛሬው ትምህርታችን ስናልፍ እንግዲህ ዛሬ ከባለፈው የቀጠለውን ፓርት ነው የምናየው። አርጉመንት አጌንስት ዘ ፐርሰን የሚለው this is one of the type of fallacy of relevance ከሚባሉት ወደ 8 አይነት አሉና ባለፈው ፓርት ላይ እንዳየነው ማለት ነው። ይሄኛው አራተኛው ታይፕ ነው ማለት ነው። always involves two arguers። እንግዲህ እዚህኛው ፋላሲ ላይ ሁለት አርገሮች ይኖራሉ። ሁለት አርገሮች ማለት ሁለት አርጉመንት ፎርም ያደርጉ ሰዎች ይኖራሉ ማለት ነው። one of them advance a certain argument and the other respond by directing his or her attention not the first person argument but the first person himself or herself። እንግዲህ በአርጉመንት አጌንስት ዘ ፐርሰን በሚባለው ፋላሲ ላይ ሁለት አርገሮች ይኖራሉ ወይም ደግሞ ሁለት አርጉመንት ፎርም ያደርጉ ሰዎች ይኖራሉ ማለት ነውና የመጀመሪያው ሰውዬ አርጉመንት ፎርም ካደረገ በኋላ ሁለተኛው ሰውዬ አቴንሽን የሚያደርገው ወይም ደግሞ ሪስፖንድ የሚያደርገው በመጀመሪያው ሰውዬ አርጉመንት ላይ ሳይሆን በመጀመሪያው ሰውዬ አርጉመንት አይዲያ ላይ ሳይሆን በሰውዬው ላይ ተዋቸዋል። ለምሳሌ ሚስተር ኤክስ እና ሚስተር ዋይ የሚባሉ ሁለት አርጊዎች ይኖሩ ወይም ደግሞ ሁለት ሰዎች አሉ። ሚስተር ኤክስ የሆነ አርጉመንት ፎርም አደረገ ለዋይ ማለት ነው። ደግሞ ለዋይ አርጉመንት ፎርም አድርጎ ነገር አለ። ከዛ ዋይ ሪስፖንድ ሲያደርግ ምላሽ ሲሰጥ የሚስተር ኤክስን አርጉመንት ላይ ቤዝድ ሆኖ ሳይሆን የሚስተር ኤክስ ራሱ ላይ ፐርሰናሊቲ ላይ ነው ይችላል፣ ሰርከምስታንሱ ላይ ታይፕ አላቸው። ወደ ታይፑ ስንገባ እንደሚገባቸዋል። ብቻ ግን ሚስተር ዋይ ሪስፖንድ የሚያደርገው የሚመልሰው የሚስተር ኤክስ ላይ አርጉመንት ላይ ቤዝድ ሆኖ ሳይሆን የሚስተር ኤክስ ፐርሰናሊቲ ሊሆን ይችላል፣ ሰርከምስታንሻል ሊሆን ይችላል፣ ወይ እሱን በማዋረድ በመስደብ ወይ አንተ እንደዚህ አድርገህ በማለት ሊሆን ይችላል ማለት ነው። ኤኒዌይስ ሁለት አርጊወሮች አሉ። እነዛ ሁለት አርጊወሮች የመጀመሪያው አርጊወር አርጉመንት ፎርም ካደረገ በኋላ ሁለተኛው አርጊወር ሪስፖንድ በሚያደርጉበት ጊዜ የመጀመሪያው ሰውዬ ፎርም ያደረገው አርጉመንት ላይ ቤዝድ ሆኖ ሳይሆን እዚህ ጋር ምን ይላል? እሱ ላይ ቤዝድ ሆኖ ሳይሆን to the first person himself ሰውየው ላይ ቤዝድ ሆኖ ብቻ የሚመልስ ከሆነ ማለት ነው። if someone refuses to consider his or opponent's argument on its merits alone and instead attack his or her opponent on the ground of his or her belief, motive, religion, character, practice and so on። ስለዚህ የኦፖነንቱን አይዲያ ሪፊውዝ ካደረገ አልቀበልም ካለ ከራሱ አንፃር የኦፖነንቱን አርጉመንት ሳይቀበል ሲቀርና ወይም ደግሞ በመቀበል ፋንታ ምን ያደርጋል ማለት ነው? አታክ ያደርጋል። ማንን ነው አታክ የሚያደርገው? ኦፖነንት ነው። ደግሞ ሁለት አርጊወሮች አሉ አላለም? የመጀመሪያ አርጉመንት ፎርም ያደረገውን ሰውዬ ምን ያደርጋል ማለት ነው? አታክ ያደርጋል ማለት ነው። ምን ላይ ቤዝድ ሆኖ? ለምሳሌ የሰውየው ቢሊፍ ላይ ሊሆን ይችላል፣ ሞቲቭ ላይ፣ ሪሊጅን ላይ፣ ካራክተር፣ ፕራክቲስ እነዚህ ነገሮች ላይ ሆኖ እነዚህ ነገሮች ላይ ቤዝድ ሆኖ ሰውየውን አታክ የሚያደርግ ነው። ለምሳሌ በሰውየው ሃይማኖት ለምሳሌ ሚስተር ኤክስ የሆነ አርጉመንት ፎርም አደረገ እንደዚህ ነው፣ ስለዚህ እንደዚህ መሆን አለበት አለ። ሚስተር ዋይ ያንን አርጉመንት አናላይዝ ከማድረግ ይልቅ ሪዝን አውት ከማድረግ ይልቅ አርጉመንቱን ይተውና የሚስተር ኤክስን ሪሊጅን ለምሳሌ አንተ ሃይማኖትን እንትን ነው፣ ስለዚህ ሃይማኖትን እንትን ስለሆነ ያቀረብኩ ሐሳብ ትክክል አይደለም። ገብታችኋል አይደል? ስለዚህ የሆነች ግራውንድ ላይ የሆነች ሪዝን ላይ ሆነን አርጉመንት ፎርም ያደረገውን ሰውዬ አታክ ስናደርግ
በምን ፋንታ? አርጉመንቱን አናላይዝ በማድረግ ፋንታ ማለት ነው። when this occurs the second person says to be commit an argument against the person። ስለዚህ በእነዚህ አይነት ሁኔታዎች ውስጥ ወይም ደግሞ እንደዚህ አይነት ኬዞች ሲፈጠሩ ሁለተኛው ሰውዬ ወይም ደግሞ የመጀመሪያውን አታክ ያደረገው ሰውዬ ማለት ነው አርጉመንት against the person የሚባለውን ታይፕ ኦፍ ፋላሲን ወይም ታይፕስ ኦፍ ሪሌቫንስ ኦፍ ፋላሲን ምን አድርጓል ማለት ነው ኮሚት አድርጓል እንላለን ማለት ነው። the argument against the persons occur in three forms። እንግዲህ በሶስት አይነት ፎርም ሃፕን ሊያደርግ ይችላል። የመጀመሪያው ዘ አድ ሆሚነም አቢዩዚቭ ምንለው ነው። ሁለተኛው ዘ አድ ሆሚነም ሰርከምስታንሻል፣ ሶስተኛ ደግሞ ዘ ቱ ኪዩ ኪ የሚባሉት እነዚህ እንግዲህ ሶስቱ ይሄኛው አርጉመንት አድ ሆሚነም የምንለው አርጉመንት ሃፕን ሊያደርግባቸው የሚችሉባቸው መንገዶች ናቸው። በሶስቱም መንገድ ሃፕን ሊያደርግ ይችላል ማለት ነው። የመጀመሪያው አድ ሆሚነም አቢዩዚቭ ምንለው ነው። the second person responds to the first person's argument by verbally abusing the first person። ይሄኛው ፋላሲ የሚከሰተው እንዴት ነው? ሁለተኛው ሰውዬ የመጀመሪያውን ሰውዬ ቨርባሊ አቢዩዝ ሲያደርገው ቃላቶችን በመጠቀም የመጀመሪያውን ሰው አታክ ሲያደርግ በቃላት ብቻ ማለት ነው። the second person discredits the character of the opponent, deny his or her intelligence or reasonableness and so on። እንግዲህ ሁለተኛው ሰውዬ የሚያደርገው ዲስክሬዲት ያደርጋል፣ እውቅና አይሰጥም ለመጀመሪያው ሰውዬ ሀሳብ ማለት ነው። የኦፖነንቱን ካራክተር ዲስክሬዲት ያደርጋል። የእሱን ኢንተለጀንት ሪዝኔብልነሱን በአጠቃላይ ዲን ያደርጋል፣ ይክዳል ማለት ነው። በቃ ቨርባሊ አታክ ማድረግ ነው። ይሄ ዘ አድ ሆሚነም አቢዩዚቭ ምንለው ማለት ነው። but the character of the individual is logically irrelevant to the truth or the falsehood of what the person says or to the correctness or incorrectness of the person's reasoning። ነገር ግን የዛ አርጉመንት ፎርም ያደረገው ሰው የካራክተሪስቲክስ ወይም ባህሪ ሎጂካሊ ኢሬሌቫንት ነው። ገብቷቸዋል አይደል? ለዛ ለትሩዝነሱ ትሩ ነው ፎልስ ነው ለማለት የዛ ሰውዬ ባህሪ ሳይሆን የምናየው ፎርም ያደረገውን አርጉመንት ነው ማየት የነበረብን። ነገር ግን ይሄ ሁለተኛው ሰውዬ የመጀመሪያው ሰውዬ አታክ ማድረግ ሲፈልግ ሎጂካል ሪዝኒንጉ ላይ ትሩዝ እና ፎልሲቲ ላይ ሳይሆን የሰውዬው ካራክተር ላይ ቤዝድ ሆኖ አታክ ያደርገዋል ማለት ነው። የሰውዬው ካራክተር እኮ ለአርጉመንቱ ትሩ መሆን ፎልስ መሆን ያን ያህል ሪሌቫንት አይደለም፣ ኢሬሌቫንት። አርጉመንቱ የሚመዘነው በሰውየው ባህሪ ሳይሆን እዛ አርጉመንት ላይ በቀረቡ ሪዝኖች በቀረቡ ኤቪደንሶች ብቻ ነው ሊመዘን የሚገባው እንጂ በሰውየው ባህሪ አይደለም ነው። the person can be abused for being an unitary, ugly, smoker, gamble, conservative, sick, member of this or that political party entity። ስለዚህ ሰውየውን ጀጅ የሚያደርግበት ወይም ደግሞ አቢዩዝድ የሚያደርግባቸው የተለያዩ አይነት ካራክተሪስቲክስ ሊሆኑ ይችላሉ። ለምሳሌ ስሞከር ስለሆነ፣ አግሊ ስለሆነ፣ አንቺዲ ስለሆነ ወይም ደግሞ ቁማርተኛ ስለሆነ ወይም የዛ ፖለቲካ ፓርቲ አባል ስለሆነ ምናምን ብቻ በሰውየው ካራክተሪስቲክስ ላይ ቤዝድ ሆነን አርጉመንቱ ላይ አይደለም የሰውየውን ካራክተሪስቲክስ ቢሄቪየር ላይ ቤዝድ ሆነን ብቻ አታክ የምናረግ ከሆነ የምንሰራው ፋላሲ ይሄኛው ፋላሲ ይሆናል። ዘ አድ ሆሚነም የምንለው ማለት ነው። ዘ አድ ሆሚነም አቢዩዚቭ የምንለው ፋላሲ እንሰራለን ማለት ነው። እዚህ ጋር ኤግዛምፕል አለ። how a single person can tell us about a charity, hence let us stop discussing about this issue raised by Mr. X። እዚህ ጋር አሁን ምንድነው የተሰራው ፋላሲ ምንድነው እያለ ያለው? መጀመሪያ እንተርጉመው፣ ከዛ በኋላ ስለ ፋላሲው እናወራለን። እንዴት አንድ ስስታም የሆነ ሰው ለኛ ስለ ቻሪቲ ስለ በጎ አድራጎት ሊነግረን ይችላል? ስለዚህ ጉዳይ መወያየት እናቁም። በሚስተር ኤክስ ሬዝ የተደረገ ጉዳይ አለ፣ ስለሱ መወያየት እናቁም። ምክንያቱም ሚስተር ኤክስ ራሱ ስስታም ነው። ስለዚህ ስለ በጎ አድራጎት ምንም ሊያወራን አይችልም። ተብቷቻል። አሁን እዚህ ጋር የሚስተር ኤክስን የሆነ አርጉመንት ፎርም አድርጓል። ስለ ቻሪቲ የሆነ አርጉመንት ፎርም አድርጓል። ከዛ ሁለተኛው ሰው የምናደርገ ሚስተር ኤክስ እኮ ምን ለራሱ ስስታም የሆነ ሰው ነው፣ ስለምን በጎ አድራጎት ነው የሚያወራው? እባክህ ስለሱ ጉዳይ አናውራ። ገብቷቸዋል። አሁን የሚስተር ኤክስን ስቲንጊ ካራክተሪስቲክስ ላይ ቤዝድ ሆኖ አታክ እያደረገ ነው፣ አቡዝ እያደረገ ነው ማለት ነው። አሁን ሚስተር ኤክስ ፎርም ያደረገው ወይም ደግሞ ያቀረበው የሰራው አርጉመንት ስለ ቻሪቲ ነው። ቻሪቲ ኢዝ ጉድ፣ ቻሪቲ ኢዝ ዚስ ምናምን ብሎ የሆነ አርጉመንት ፎርም አድርጓል። ያ ፎርም ያደረገው አርጉመንት ጀጅ መደረግ የነበረበት የቀረቡት ፕሪሚሶች ለኮንክሉዥን ሪሌቫንት ናቸው አይደሉም በሚለው ላይ ቤዝድ ሆኖ ነበረ የሚስተር ኤክስን ሐሳብ እንቀበለው አንቀበለው ማለት የነበረበት። ነገር ግን እዚህ ጋር ያለ ሁለተኛው አርጊዩር ወይም ደግሞ ሁለተኛው ሜምበር ወይም ተሳታፊ አድማጭ ምን አለ? ሚስተር ኤክስ ማለት እኮ ስስታም የሆነ ሰው ነው። ስለዚህ የእሱን ሐሳብ መቀበል የለብንም። እሱ ስስታም ሆኖ እሱ ምንም የማይወጣው ሰው ሆኖ እንዴት ስለ በጎ አድራጎት ያወራል? ተወው እባክህ የእሱን ሐሳብ። ገብቷቸዋል። የሰውየው
ካራክተሪስቲክስ ላይ ቤዝድ ሆኖ አታክ እያደረገ ያለው ማለት ነው። እንደዚህ አይነት አርጉመንት ማለት ነው አቢዩዝድ የምንለው። ሁለተኛው her foreign policy plans are idiotic. Don't you know that she got a bad grade in history when she was at university? አሁን የሆነ ሴትዮ አለች ፎሬን ፖሊሲ ላይ የምትሰራ ምናምን ፎሬን ፖሊሲ ሚክ ታደርጋለች ወቸ ጉዳይ ምናምን ማለት ነው። ከዛ አንድ ሰው መጣና የእሷ የፎሬን ፖሊሲ ፕላን በጣም ውድቅ የሚደረግ ነው፣ ማይረባ ነው ብሎ ከዛ ያቀረበው ሪዝን ምንድነው? ምክንያቱም እሷ ሃይ ስኩል እያለች ፓስት ላይፏ ላይ ሃይ ስኩል እያለች የነበራት ግሬድ ሂስትሪ በጣም ደካማ መጥፎ የሆነ ግሬድ ነበራት። ስለዚህ የእሷ የውጭ ጉዳይ ፖሊሲ ማይረባ። አሁንም ጀጅ እያደረገ ያለው የእሷን ፓስት የሆነ ካራክተሪስቲክስ የሆነን ቢሄቪየር ወስዶ የሆነን ሰምቲንግ ወስዶ ከዛ በኋላ በቃ የእሷን ሀሳብ መቀበል የለብንም ብሎ ነው ጀጅ እያደረገ ያለው ማለት ነው። These arguments commit the fallacy ad hominem abusive because they are directed to attack or abuse the persons. ስለዚህ እነዚህ ሁለቱ አርጉመንቶች ያለባቸው ፋላሲ ad hominem abusive ፋላሲ ይባላል። ምክንያቱም ሁለቱም ፐርሰኑን ወይም ደግሞ አርጉመንት ፎርም ያደርገው ወይም ደግሞ the first person አታክ እያደረጉ ዳይሬክትሊ አታክ እያደረጉት ነው ማለት ነው። who made the claim instead of attacking the claim or the argument itself. አርጉመንቱን አታክ ከማድረግ ይልቅ አርጉመንት ፎርም ያደረገውን ሰውዬ ዳይሬክትሊ ምን እያደረጉ ነው? አታክ እያደረጉ ነው። ስለዚህ ፋላሲው ad hominem abusive ፋላሲ ይባላል ማለት ነው። ሁለተኛው ደግሞ ad hominem circumstantial ይባላል። ይሄ ከስሙ መያዝ ይቻላል። circumstantial አርጉመንት ፎርም ያደርጉን ሰውዬ circumstantial ላይ ቤዝድ ሆኖ አታክ ማድረግ ማለት ነው። The respondent attempt to discredit the opponent's argument by mentioning a certain circumstance that affects the opponents. ስለዚህ ኦፖነንቱን አፌክት ሊያደርጉ የሚችሉ የተወሰኑ ሰርከምስታንሶች ይኖራሉ፣ የተወሰኑ ነገሮች ይኖራሉ። እነሱ ሜንሽን በማድረግ ኦፖነንቱን አታክ ማድረግ ነው ማለት ነው። In some cases involves substituting an attacks on person's circumstances such as the person's religion, political affiliation, ethnic background, position. See evidence in our argument. Just look the circumstance affect to he it's done by not attacking the person but the person circumstance. ከዛኛው ጋር የሚለየው ምንድነው? የመጀመሪያው ላይ አቢዝ በሚሆንበት ጊዜ attacking the person directly ነው። እዚህኛው ላይ ነገር ግን ሰውየውን አይደለም አታክ የምናደርገው የሰውየውን circumstance ገብቷቸዋል። የሰውየው circumstance ማለት ባክግራውንድ ፖዚሽን፣ ኢትኒክ ባክግራውንድ ምናምን ፖዚሽን እነዚህ ነው አታክ የምናደርገው። ያኛው ላይ ሲሆን ቀጥታ ሰውየውን አነጣጥረን ዳይሬክትሊ አቢዙ እናደርገው ወይም ደግሞ አታክ እናደርገው። እዚህኛው ላይ ሲሆን ግን የሰውየው ሰርከምስታንስ በሰውየው ዙሪያ ያሉ ነገራቶችን ላይ ቤዝድ ሆነን ነው ሰውየውን አቢዝ እናደርገው ማለት ነው። በኤግዛምፕል ስናይ ዲፍረንሺየት ለማድረግ ይረዳቸዋል። እዚህ ጋር ኤግዛምፕል ላሳያችሁ። ዶክተር ሽፈራው advocate a policy of increasing financial spending for higher education, but that's not innocent advocacy for the reason that he is a university professor and would benefit financially from such a policy. እንግዲህ ዶክተር ሽፈራው ለሃይር ኤዱኬሽን ወይም ለከፍተኛ ትምህርት ተቋማት የሚመደበው ፋይናንሻል መጨመር አለበት ብሎ ያው ይከራከራል ምናምን ተቆርቋሪ ነው። ነገር ግን ይሄ ለተማሪዎቹ ወይም ደግሞ ለትምህርት ተቋማቶች በማሰብ ሳይሆን እሱ ዩኒቨርሲቲ ፕሮፌሰር ስለሆነ በተዘዋዋሪ የሚጠቀመው ነገር አለ። ከዛ ፖሊሲ የሚጠቀመው ነገር ስላለ ነው እንጂ ለነዛ ለከፍተኛ ትምህርት ተቋማት አስቦ አይደለም። ፕሮፌሰር ስለሆነ የዩኒቨርሲቲ ላይ ወይም ደግሞ ሃየር ኤዱኬሽን ላይ እዛ የሆነ ቦታ ላይ ሰም ፖዚሽን ስላለው ገብቷቸዋል አይደል? ለዛ ተቋም ፋይናንሻል የሚመደበው በጀት ከጨመረ በተዘዋዋሪ እሱን ደግሞ ይጨምርለታል ማለት ነው። ስለዚህ የሚቆረቆረው ለነሱ አስቦ አይደለም፣ እሱ ጥቅም ስለሚያገኝበት። አሁን ሰውየውን አታክ ያደረገው ዶክተር ሽፈራውን አታክ ያደረገው within its circumstance ነው። ገብቷቸዋል አይደል? የሰውየው circumstance ምንድነው? በዛ ግቢ ውስጥ ፕሮፌሰር ነው፣ መምህር ነው። ስለዚህ በተዘዋዋሪ የሚያገኘው ነገር አለ ማለት ነው እንጂ እውነት ላይሆን ይችላል። ለምሳሌ የሃየር ኤዱኬሽን ፋይናንሻል በጀታቸው ተጨመረ ማለት የሁሉም ፕሮፌሰር መምህሮች ደሞዝ ተጨመረ ማለት አይደለም። ለምሳሌ የተጨመረው በጀት ለካፌ ለምግብ ሊሆን ይችላል። ስለዚህ አታክ ሲያደርግ በቃ የሰውየው ሰርከምስታንስ መርጦ በቃ ለራሱ ጥቅም ብቻ ብሎ ነው አስቦ ብሎ እንደዛ አታክ ማድረግ ከሆነ ነው ሰርከምስታንሻል የምንለው ማለት ነው እንጂ እኮ ሌላም ሪዝን ሊኖረው እኮ ይችላል። ለራሱ ደግሞ አስቦ ላይሆን ይችላል ማለት ነው። I think that we should reject what Father Matthews has to say about the technical
issue of abortion because he is a Catholic priest. After all, Father Matthew is required to hold such view። ምንድነው የሚሉት እዚህ ጋር ደግሞ አባት ማቴዎስ ስለ አቦርሽን ያወሩት ኢቲካል ኢሹ ነው ወይም ደግሞ ኢቲካል ኢሹ ያው አይፈቀድም ምናምን በሃይማኖት አይደል ብለው ያወሩት ነገር አይ ቲንክ ሪጀክት ማድረግ አለብኝ የእሳቸውን ሀሳብ። ምክንያቱም እሳቸው የሃይማኖት መምህር ስለሆኑ እንደዚህ አይነት አስተሳሰብ፣ እንደዚህ አይነት ቢሄቪየር፣ እንደዚህ አይነት ቪው መያዛቸው ያው የተለመደ ነው። ስለዚህ እሳቸውን ሀሳብ ሪጀክት ማድረግ አለብን ቢኮዝ ምክንያቱም የእሳቸው ሀሳብ ወይም ደግሞ እሳቸው የሃይማኖት አባት ስለሆኑ አቦርሽን መግደል አይደል። ስለዚህ የሃይማኖት አባት ስለሆኑ መግደልን አይፈቅዱም። ገብቷችኋል? ስለዚህ የሃይማኖት አባት ስለሆኑ የሚለውን የሰርከምስታንሻል ነው ማለት ነው። ስለዚህ የእሳቸው ሰርከምስታንስ ቤዝድ ላይ ሆነ ለምሳሌ ፋዘር ማቴዎስ እኮ ስለ አቦርሽን የተወሰኑ ሪዝኒንጎችን አቅርቦ ሊሆን ይችላል። አቦርሽን በዚህ ምክንያት አቦርሽን ኢዝ ኢሌጋል ነው ወይ ደግሞ ኢቲኒካል አይደለም ምናምን ብሎ አስቀምጦ ሊሆን ይችላል። ነገር ግን ሁለተኛው አድርጎ የሚያየው ምንድነው ይሄ እሳቸው ሪዝኒንግ ሳይሆን እሳቸው ያው ኦልሬዲ የሃይማኖት አባት ናቸው። የሃይማኖት አባት ደግሞ አትግደል ነው የሚለው፣ አቦርሽን ደግሞ መግደል ነው። ኦልሬዲ አይፈቅዱም እሳቸው ብሎ የእሳቸው ሰርከምስታንስ ላይ ብቻ ቤዝድ ሆኖ የእሳቸውን አርጉመንት አለመቀበል ማለት ነው። ሶስተኛው ቱ ኪው ኪ ዩ2 ወይም ደግሞ ቱ ኪው ኪ እንግዲህ ፕሮናንሴሽኑ ልክ ላሉ እንችላለሁ ብቻ ስታነቡት ያው እንደዚህ እዚህ ጋር እንደጻፈው አድርጋችሁ አንብቡት። begins the same way as the other two varieties of the ad hominem argument except that the second arguer attempts to make the first appear to be hypocritical or arguing in bad faith። ይሄኛው እንግዲህ ከሁለቱ ጋር ወይም ደግሞ ከአድ ሆሚኒም አርጉመንቶች ጋር ከአቢዩዚቭ እና ከሰርከምስታንሻል ጋር ተመሳሳይነት አለው። ሁለቱ ላይ ሁለት አርጊዎች ይኖራሉ። እዚህኛውም ላይ ልክ ሁለት አርጊዎች ይኖራሉ። ነገር ግን እዚህ ጋር ምንድነው የሚያደርገው ሁለተኛው አርጊር የመጀመሪያውን አርጊር ሃይፖክሪቲካል እንደሆነ አድርጎ ያሳየዋል። ማለት አንተም ግብዝ ነህ ወይም ደግሞ በመጥፎ መንፈስ አርጊ ያደርገዋል ማለት ነው። ምን መሰላችሁ? ይሄን ባጭሩ እንትን ልንገራችሁ። ለምሳሌ ከጓደኞቻችሁ ጋር ሁለት ናችሁ። ጓደኛችሁን ቀጠራችሁት 8 ሰዓት ተባባላችሁ። ከዛ ልክ 8 ሰዓት ሲሆን ሁለታችሁም አልተገኛችሁም የተባላችሁበት ቦታ። ከዛ ምን ትሉታላችሁ እናንተ ማለት ነው እንዴ 8 ሰዓት እኮ ተቀጣጥረን ነበር 9 ሰዓት ሄዳችሁ እናንተም ማለት ነው 9 ሰዓት መጥቶ 8 ሰዓት እኮ ተቀጣጥረን ነበር ስትሉት እንዴ አንተም እኮ 8 ሰዓት አልመጣህም ይላችኋል። ገብቷችኋል አይደል? አንተም አላደረክም አይነት ነገር ነው። ዩቱ አይደል የሚለው ዩቱ አንተም አላደረክም you also or you do it too implies that a person action are not consistent, some contradict with that for which he or she is arguing። ያ ማለት የመጀመሪያው ሰው ያርጉ የሚያደርገው ነገር እሱ ከሚያደርገው ፕራክቲካል እንትኑ ጋር ኮንትራዲክት ያደርጋል፣ ይቃረናል ማለት። The second arguer usually accomplish this by citing the future in the life or the behavior of the first arguer that conflict with the latter's conclusion. In fact, the second arguer says, how dare you argue that I should stop doing X while you do or have done X yourself ይለዋል ማለት ነው። ምን ማለት መሰላችሁ እንግዲህ የመጀመሪያው ሰውዬ አርጉ የሚያደርገው ነገር ከዛ ኮንክሉድ የሚያደርገው ነገር ይኖረዋል። ከዛ ደግሞ ፕራክቲካሊ ደግሞ ያለው ነገር አለ ማለት ነው። ሁለቱ ነገሮች ኮንትራዲክት ያደርጋሉ ማለት ኢን ሴንስ ይቃረናሉ ማለት ነው። ገብቷችኋል አይደል? ከዛ ሁለተኛው አርጉር ምንድነው የሚያደርገው አንተ እንደዚህ ትለኛለህ፣ ነገር ግን አንተ እንደዚህ ደግሞ ታደርጋለህ። ስለዚህ እንዴት ብደፍር ነው አንተ ማታደርገው ለኔ አድርግ የምትለኝ? አንተም እኮ ታደርገዋለህ ብሎ አርጉመንት ፎርም ያደርጋል ማለት ነው። በኤግዛምፕል ስናይ በደንብ ይገባችኋል። ለምሳሌ ቻይልድ ቱ ፓረንት ልጅ ለቤተሰቦቹ ማለት ነው። your argument that I should stop stealing candy from the corner store is not good. You told me yourself just a week ago that you stole candy when you were a kid. አንድ ልጅ ለቤተሰቦች ይመጣና የሚላችኋል ከዛ ሱቅ እኮ ካንዲ እንድሰርቅ መስረቅ እንደሌለብኝ ልትነግረኝ አይገባም፣ ወይም ደግሞ መስረቅ እንዳለብኝ ወይም እንደሌለብኝ ልትነግረኝ አይገባም፣ ወይም መስረቅ አትስረቅ ብለህ ልትነግረኝ አይገባም። ምክንያቱም እናንተ ራሱ ልጅ እያላችሁ ትሰርቁ እንደነበር ነግራችሁኛል። ገብታችኋል አይደል? ቤተሰብ እንግዲህ የሆነ ኮንዲሽን ላይ እኔ እኮ ይገርማል ልጅ እያለሁ ለልጁ ማለት ነው እኮ ልጅ እያለሁ ይገርማል ከዛ ሱቅ ሻማ ሰርቅ ነበር ብሎ ሰም ስቶሪ ነግሮታል የሆነ ታይም ላይ። ከዛ ልጁም ኢንቴንሽናሊ ነው አስቦትም ሳያስበው እሱም መስረቅ ጀመረ።
ከዛ ቤተሰቡ ይመጣና መስረቅ እኮ ጥሩ አይደለም፣ እንደዚህ መስረቅ የለብህም ብለው ሲመክሩት ልጁ ምን ይላል? እንዴት እንደዚህ እኮ ልትለኝ አይገባም፣ ምክንያቱም አንተም ልጅ እያለ እኮ ትሰርቅ ነበር ብሎ ሪስፖንድ ያደርጋል ማለት ነው። ገብቷችኋል አይደል? እንደዚህ አይነት ፋላሲ ነው ዩ ቱ የምንለው። ዩ ቱ አንተም ታደርገው ነበር እኮ ማለት ነው። Obviously, whether the parents stole candy is irrelevant to whether the parents premise support the conclusion that the child should not steal the candy። ነገር ግን ልጁ ያቀረበው ማስረጃ ለመስረቁ ማስረጃ ሊሆን አይችልም። ኢሬሌቫንት ነው። ቢኮዝ ቤተሰቦች በልጅነቱ ስለሰረቁ ልጁም አሁን መስረቁ ለመስረቁ ፕሪሚስ ሊሆን አይችልም። ኤቪደንስ ሊሆን አይችልም። ኢሬሌቫንት ነው ማለት እናንተም ሰርቁ ስለነበረ እኔም እሰርቃለሁ። ይሄ ኢሬሌቫንት ነው አይደል? እንትኑ ለኮንክሉዥኑ ስለዚህ አይሆንም ነው። ሁለተኛን ኤግዛምፕል ደግሞ እኔ ማይ ዶክተር ቶልድ ሚ ቱ ሉዝ ሰም ዌይት ዋይ አይ ሹድ ሊስን ቱ ዶክተር ሁ ኢዝ ሂምሰልፍ ኦቨርዌይት። ይሄኛው ደግሞ ምን አለ? ዶክተር እንግዲህ የተወሰነ ዌይት ሉዝ እንዳደረግ ነግሮኛል። ነገር ግን ለምንድን ነው ለራሱ ውፍረቱን ያልቀነሰ ዶክተር እኔ ውፍረትሽን ቀንሺ ስላለኝ ለምን ልቀንስ እችላለሁ ብላ ትናገራለች። ወንድ ከሆነ ይናገራል ማለት ነው። ስለዚህ ዶክተሩ እባክህ ውፍረትን መቀነስ አለብህ፣ ለዚህ በሽታ ትጋለጣለህ ብሎ ሲመክራችሁ እናንተ ደግሞ ትነሱና አንተ ራሱ ወፍራም አይደል እንዴ? አንተ ራሱ ከኔ የባስከው ወፍራም ነህና እንዴት ያንተን ምክር ልቀበል እችላለሁ? ለራሴ ያላደረገው እንዴት ለኔ ትነግረኛለህ? ብሎ አታክ ማድረግ ገብታችኋል አይደል? አሁን ውፍረት ቀንሺ፣ ውፍረት ማትቀንስ ከሆነ ለዚህ በሽታ ትጋለጣለህ ብሎ ፕሪሚሱና ኮንክሉዥኑን አስቀምጧል። ገብታችኋል? እናንተ እዛ ፕሪሚስና ኮንክሉዥን ኤቪደንሱ ሪሌቫንሱ ምናምን መተንተን ትታችሁ አናላይዝ ማድረግ ትታችሁ የሰውየውን ወደ ሰውየው ታመጡታላችሁ። አንተ ራሱ እኮ ወፍራም ነህ መች ቀነስክ? ሰውየውን አታክ ማድረግ። ዲተርማይኒንግ ዋት ካይንድ ኦፍ ፐርሰን ሰምዋን ኢዝ ኢንክሉድ ዲተርማይኒንግ ዌዘር ዛት ፐርሰን ኢዝ ትረስትወርዚ። የፐርሰኑን ዋት ካይንድ ኦፍ ፐርሰን የሚለውን ነገር በማየት ነው የምንሰራው ፋላሲ ማለት ነው። this is committed when one of the arguer the second arguer rejects the other arguer the first arguer opinion by attacking or abusing him or herself personality character motives and qualification other than their argument። በቃ እነዚህ ላይ ቤዝድ ሆኖ ነው አታክ የሚያደርገው ማለት ነው። አርጉመንቱን አታክ ከማድረግ ይልቅ የሁለተኛው አርጊወር ሰከንድ አርጊወር ማለት ነው የመጀመሪያውን አርጊወር ሪጀክት ያደርጋል። ሪጀክት ካደረገ በኋላ አርጉመንቱን ሪጀክት የሚያደርግበት ወይ አንድ አታክ በማድረግ ፐርሰናሊቲ ሊሆን ይችላል፣ ካራክተር ሊሆን ይችላል፣ ሞቲቭ ሊሆን ይችላል፣ ኳሊፊኬሽን እነዚህ ብቻ አታክ በማድረግ የፈርስት አርጊወርን አይዲያ ሪጀክት ያደርጋል ማለት ነው። በእንደዚህ አይነት ኬዝ የሚፈጠር ፋላሲ ነው ማለት ነው። ፐርሰናል ፋክተር አር ኔቨር ሪሌቫንት ቱ ትሩዝ ኤንድ ፎልስ። ስለዚህ ፐርሰናል ፋክተሮች ለቀረበው አርጉመንት ትሩዝ ቫልዩ ምንም አይነት ሚና የላቸውም ማለት ነው። ሰውየው ያቀረበው አርጉመንት አለ፣ ከዛ የሰውየው ፐርሰናሊቲ አለ፣ ሁለቱ ይለያያሉ። የሰውየውን አርጉመንት መቀበል አለመቀበል ከፈለግን ምንድነው የምናደርገው? አርጉመንቱን አናላይዝ ነው የምናደርገው እንጂ የሰውየውን ካራክተር ማጥናት ኢሬሌቫንት ነው ለኮንክሉዥኑ ማለት ነው። ኢን ጀነራል አድ ሆሚነም አርጉመንት አር ኢፌክቲቭ ዲው ቱ ክሎዝ ኮኔክሽን ቢትዊን ትሩዝ ኤንድ ቢሊቨቢሊቲ። እነዚህ እንግዲህ አድ ሆሚነም አርጉመንት የምንላቸው በአብዛኛው ጊዜ የሚሰሩና በተለይ ደግሞ ከትሩዝ እና ከቢሊቨቢሊቲ አንጻር በጣም ክሎዝ የሆነ ኮኔክሽን ያላቸው ማለት ያሳምናሉ ማለት ነው። ለማመንም ቅርብ ናቸው። they engage the emotion of readers and listeners and thereby motive them to transfer their negative feeling about the arguer on the argument እና የአንባቢ ሊሆን ይችላል ወይም የአድማጩን ስሜቶችን ኢንጌጅ ከማድረግ አንጻር በጣም የተዋጣላቸው እንዲሁም ደግሞ ወደ ኔጌቲቭ ፊሊንግ ሞቲቭ ለማድረግ በጣም የሚያንደረድሩ አይነት ፋላሲዎች ናቸው ማለት ነው። እና በጣም በቀላሉ ለኔጌቲቭ እንትኖች መቀየር ይቻላል ማለት ነው። እና ለምሳሌ አንድ መምህር መጥቶ ክላስ ውስጥ ተማሪዎች እንደዚህ ማድረግ አለባችሁ፣ ለቀጣይ ህይወታችሁ ማሰብ አለባችሁ፣ ማንበብ አለባችሁ፣ ማጥናት አለባችሁ፣ በጣም እንትን መሆን አለባችሁ ምናምን ብሎ ሲመክራችሁ ከጎናችሁ ያለው ተማሪ የሚላችኋል ቶ እባክህ እሱ እውቀት ቢኖረው መምህር ይሆን ነበረ እንደዚህ የሚባል ስላለ ነው። ገብቷችኋል ያለ ሪል እንትን ስለሆነ ነው። አብዛኛው ጊዜ ምን ያሉ ተማሪዎች መምህር ሲመክር ቶ እባክህ እሱ እውቀት ቢኖረው መምህር ይሆን ነበር ይላሉ ማለት ነው። ይሄኛው ልክ አይደለም። እንደዚህ አይነት ፋላሲዎች እንግዲህ በዕለት ተዕለት የምንሰራቸው ናቸው። ቻፕተር 5ም ስንጀምር ነግሬያቸዋለሁ። ፋላሲዎች ከኛ ሩቅ የሆኑ አይደሉም። ላንለያቸው እንችላለን እንጂ በየቀኑ ዴይሊ እንትላችን ላይ የምንሰራቸው አይነት ናቸው ማለት ነው። እዚህ ጋር ጥያቄዎች አሉ፣ ሲናሪዎች አሉ። እዚህ ጋር ሁለት ሲናሪዎች አሉ።
እዚህ ጋር ደግሞ ሌላ ተጨማሪ ሁለት ሲናሪዮች አሉ። እነዚህ ሁለት ሲናሪዮች ላይ እንግዲህ የተሰራውን ፋላሲ ዲቴክት ታደረጉና ኮሜንት ሴክሽን ላይ ትጽፉልኛላችሁ። በቀጣይ ፓርት ስንገናኝ እንግዲህ መልሱን እነግራችሁና ወደ ቀጣይ ወደ አምስተኛው ፋላሲ ኦፍ አክሲደንት ወደሚለው ፋላሲ የምናልፍ ይሆናል ማለት ነው። ለዛሬ እዚህ ጋር አበቃን። በቀጣይ ቪዲዮዎች እንገናኝ። እንግዲህ በጥቂት ቀናቶች ውስጥ ፋላሲ ኦፍ አክሲደንትን ጨምረን ቻፕተር 5ን በጥቂት ቀናቶች ውስጥ በጣም የሚቆጠሩ በጣም በትንሽ ቀናቶች ውስጥ እንደምጨርስ ቃል እገባላችኋለሁ። እስከዛሬም ስለቆየን በጣም ይቅርታ። ይሄኛው እንግዲህ ይሄኛው ፓርት ቆይቷል። ፓርት 3 ነው። ከዚህ በኋላ ያሉት ፓርት 4 5 6 በጣም ቶሎ ቶሎ ነው የሚለቀቁት። በእርግጠኝነት ቶሎ ቶሎ እንለቅላችኋለን፣ ቶሎ እንጨርስላችኋለን እና ከዛ በኋላ ኤግዛም ጥያቄዎችን ደግሞ አብረን የምንሰራ ይሆናል ማለት ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ፕሊዝ ቻናላችንን ሰብስክራይብ ሳታደርጉ እንዳትወጡላለን። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። የጥያቄዎቹን መልስ እዚህ ጋር የሰጧችሁን 4 ጥያቄዎች አሉ። የእነሱን ጥያቄ መልስ ኮሜንት ሴክሽን ላይ ጻፉልኝ። በቀጣይ ፓርት ስንገናኝ እንግዲህ ጥያቄዎቹን ሰርተን ፋላሲ ኦፍ አክሲደንት ከሚለው ቶፒክ የምንቀጥል ይሆናል ማለት ነው። ለዛሬ በዚህ ያበቃን። መልካም የጥናት ጊዜ እንዲሁላችሁ ተመኘን። እናመሰግናለን።